አርቲስት ገነት ንጋቱ በአርቲስት ነጻነት ወርቅነህ ህልፈተ ህይወት ላይ በተናገረችው ነገር ይቅርታ ጠይቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እጅግ በጣም በሚያሳዝን ዜና ነው የመጣሁት። ሁላችንም እንደምናውቀው የምንወደውና የምናከብረው አርቲስት ነጻነት ወርቅነህ በትላንትናው እለት ማለፉን ሁላችንም እናውቃለን። በሱ ዙሪያ አርቲስት ገነት ንጋቱ ብዙ ነገሮችን አድርጋ የኢትዮጵያን ሕዝብ አስቆጥታ ነበረ። ያንንም ደግሞ ዝርዝር ሁኔታ የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድ ቤተሰቦቼ አርቲስቷ ባደረገቻቸው ነገሮች ተጸጽታ የኢትዮጵያን ሕዝብ ይቅርታ ጠይቃለች። የጠየቀችበትንም የማነብላችሁ ይሆናል። አርቲስት እና ጋዜጠኛ ገነት ንጋቱ ለመላው የኢትዮጵያ ሕዝብና ለአድናቂዎቼ በሙሉ በትላንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህ ቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረኩትን የስልክ ልውውጥ አካትቼ የእሱን ሀሳብ ጨምሮ ማካተቴ መላው የኢትዮጵያ ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሜ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን። አርቲስትና ጋዜጠኛ ገነት ንጋቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በዚህ መልኩ ለመላው የኢትዮጵያ ሕዝብ ይቅርታ ጠይቃለች አርቲስት ገነት ንጋቱ። ከዚህ በመቀጠል የማነብላችሁ በትላንትናው ዕለት ያደረገቻቸውን ድርጊት ይሆናል። ምን አጥፍታ ነው የምትሉ ልትኖሩ ትችላላችሁ። ይቅርታ ያስጠየቃት ምንድነው ልትሉ ትችላላችሁ። ከዚህ በመቀጠል ያደረገችውን ድርጊት የምነግራችሁ ይሆናል። አብራችሁን ቆዩ። ተወዳጁ አርቲስት ነጻነት ወርቅነህ ወይም ነፂ ከዚህ ዓለም በሞት መለየቱን ተከትሎ ሀገር በሀዘን ላይ በሆነችበት ወቅት አርቲስት ገነት ንጋቱ በዩቱብ ገጿ ያደረገችው የቀጥታ ስርጭት ከፍተኛ ህዝባዊ ቁጣ እና የሙያ ትችትን አስነሳ። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቱብ የቀጥታ ስርጭት በመግባት በከባድ ሀዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹና ወዳጆቹን በስልክ እያነጋገረች ንግግራቸውን በቀጥታ ለህዝብ ማሰራጨቷ ነው ኢ-ስነ ምግባራዊ ተብሎ የተወገዘው። በዚህ የቀጥታ ስርጭት ላይ ከተደወለላቸውና ድምጻቸው ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌ ይገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት በከባድ ሀዘን ውስጥ ሳለ ነበር ስልኩ የተደወለለት። ጉዳዩን አስመልክቶ በፌስቡክ ላይ በአቤላ ወይም አቤል ገብረ ኪዳን ለቀረበ የወቀሳ ጽሑፍ በሰጠው ቀጥተኛ ምላሽ ኮሜዲያን ደረጀ ኃይሌ በድርጊቱ መደንገጡንና ማዘኑን ገልጿል። እኔ መቀረጼን አላውቅም። እንደ ቀደመው ወዳጅነታችን ሀዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሀዘን ውስጥ ሆኜ ያወራኋት ያለው ደረጀ ኃይሌ ድርጊቱን በጠንካራ ቃላት አውግዞታል። የአርቲስት ገነት ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ሲል ገልጾታል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና የስነ ምግባር ጥሰቶች እየተተቸ ይገኛል። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው። ገነት ግን በሀዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና የቀጥታ ስርጭት ላይ መሆናቸውን ሳትናገር ለግል የዩቱብ ይዘት ማሟያነት ኮንቴንት ተጠቅማባቸዋለች የሚል ወቀሳ ቀርቦባታል። ሁለተኛው አርቲስቷ የተሳሳተችበት የሟች ክብርና የሕክምና ሚስጥር ነው። አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታ እና አሟሟት የዘረዘረችበት ወይም የጠየቀችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀ እና ሕክምናዊ ሚስጥሮችን ያለ ቤተሰብ ይሁንታ ያወጣ ነው በሚል ተተችቷል።
ብዙዎች በማህበራዊ ሚዲያ ላይ ባሰፈሩት አስተያየት አርቲስቷ ልታደርግ ይገባ የነበረው በስልክ የዩቲዩብ ቪዲዮ ከመስራት ይልቅ በቦታው ተገኝታ ለቤተሰብና ለወዳጆቹ ሀዘን መድረስ እንደነበር በመግለጽ የሰሩት ስራ ከወዳጅ ሀዘን ይልቅ የዩቲዩብ ተመልካች ቁጥርን ያስቀደመ ነው ሲሉ ድርጊቱን አውግዞታል። ውድ እና የተከበራችሁ የቻናል ቤተሰቦች እንግዲህ እስካሁን ያነበብኩላችሁ ዘሀበሻ የጻፈውን ጽሁፍ ነው። እጅግ በጣም ያሳዝናል። አርቲስት ገነት ንጋቱ የሰራችው ስራ እጅግ በጣም የሚያስነውር ከጋዜጠኛ ወይም ደግሞ ከጓደኝነት የማይጠበቅ ድርጊት ነው ያደረገችው። እጅግ በጣም ያሳዝናል። ሆኖም ሳለ ይቺ አርቲስት ይቅርታ ከምንም በላይ ነው። ከምንም በላይ ደግሞ ይቅርታ መጠየቋ ደስ ይላል። መግቢያው ላይ እንዳነበብኩላችሁ ይቅርታ ብላ የመላ ኢትዮጵያ ሕዝብን ይቅርታ ጠይቃለች። ነገር ግን ለሌሎቻችሁ ትምህርት የሚሆን ነገር ነው። እንግዲህ ጓደኞቻችሁ ሞተው ዩቱብ ላይ መገኘት ማለት በጣም ከባድ ነው። ወይም ቲክቶክ ላይ ወይም ፌስቡክ ላይ የተለያዩ ሶሻል ሚዲያ ላይ ተገኝቶ መዘገብ ማለት በጣም ከባድ ነው። ለዛውም ጓደኛ አብሮ የስራ ባልደረባ። እንግዲህ እሷም አርቲስት ናት። ነጻነት ወርቅነህም የምንወደው አርቲስታችን ነው። ሆኖም ሳለ እንግዲህ ይቅርታ መጠየቋ እጅግ በጣም ጥሩ ነው። ይቅር ብለንሻል። በመቀጠል እንግዲህ እጅግ በጣም አዝኛለሁ በአርቲስቱ ህልፈት፣ በአርቲስት ነጻነት ወርቅነህ ህልፈት እጅግ በጣም አዝኛለሁ። በጣም የማደንቀውና የማከብረው ምርጥ አርቲስት ነበረ። እጅግ በጣም ያሳዝናል። እንግዲህ ከዚህ በፊት መታመሙን እናቅ ነበረ። በታመመበት ሰዓት መዳኑን እሱም ገልጾ ነበር። እኛም እንግዲህ እንደ ዳነ ነበረ የምናውቀው። ነገር ግን በአሁን ሰዓት እንግዲህ አርፏል። ምንም ማድረግ አይቻልም። ሁላችንም ወደዛው ነን። ያው ያለ ወቅቱ ያለ እድሜው መሆኑ እጅግ በጣም ቢያሳዝንም ሁላችንም ነገር ግን ወደዛው ነው የምንሄደው። ፈጣሪያችን ሲጠራን ሁላችንም ከሞት የሚያመልጥ የለም። ንጉስ ቢባል መንግስት ቢባል በቃ ማንም የሚቀር የፈጣሪ ፍጡር ወደ ሞት የሚቀር የለም። ነገር ግን በዚህ በወጣትነት እድሜው ማለፉ በጣም ያሳዝናል። የተወሰነ እድሜ ቢኖር ደስ ይል ነበር። ነገር ግን በሱ ስራ በፈጣሪ ስራ መግባት አይቻልምና እሱ ራሱ የወሰደውን እግዚአብሔር አምላክ በመንግስተ ሰማያት እንዲያስቀምጥልን ምኞታችን ነው። ነፍሱን በገነት ያኑርልን ለማለት እወዳለሁ። እጅግ በጣም ማዘኔን እገልጻለሁ። ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለአድናቂዎቹ እንዳለ መጽናናትን እመኛለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ ይሆንላችሁ።